ኢሬቻ እንግዲህ ከጨለማው ወደ ብርሃን የምንመጣበት ሁላችን ኢትዮጵያውያን ከዳር እስከ ዳር የምንሰባሰብበት የኢትዮጵያዊነት ቀለም ጎልቶ የሚታይበት ክብረ በዓል ነው። ኢሬቻ ክብረ በዓልን ስናከብር እጅግ በጣም ባህሉ ልብስ አምረን ደምቀን ነው ያከበርን ያለ ነው። ይሄ ባህል ደግሞ የኛ ኢትዮጵያውያን ብቻ አይደለም ዓለም አቀፍ እየሆነ ነው አሁን። ኢሬቻ ደግሞ የሚያሰባስበን አንድ የሚያደርገን የጋራ ባህላችን በጋራ አብረን የምናከብርበት ለመጫዋ ተስፋ ለምናረግባት አሁን ያየናት ያለችው ሀገራችን ነገ ከነገ ወዲያ ካደጉት ሀገራት ተርታ ከበለጸጉ ሀገራት ተርታ የማትሰለፍበት ምንም ነገር የለም። ኢሬቻን የመሳሰሉ አንድ ሊያደርጉን የሚችሉ የአደባባይ ክብረ በዓላት ናቸው። ቆንጆ የሚባለውን ጥሩ የሚባለውን ባህላችንን የበለጠ በአደባባይ አውጥተን ለዓለም እንዲታወቅ የምናደርግበት ከዓለም ከመታወቅም አልፎ የሀብት ምንጫችን ምን ነው አሁን ኢሬቻ። ኢሬቻ ለሴቶች ያለው ድርሻ ብዙና ሰፊ ነው። ሴቶች ከፊት ቀድመው በዓላቸውን የሚያከብሩበት ከወንዶች እኩል የሚቆሙበት ኢሬቻን ኢሬቻ የሚያስመስሉበት የሴቶች እኩልነት የሚረጋገጥበትና የሚታይበት በዓል አንዱ ነው ኢሬቻ። ከመላው ዓለም የሚመጡ ቱሪስቶች አሉ። እንዲሁም ለየት የሚያደርገው ኢሬቻ የምስጋና ፕሮግራም ከመሆኑም ባሻገር መላ ብሔር ብሔረሰብን የሚያሳትፍና ለሞላው የኢትዮጵያ ሕዝብ መልካም በረከትን መልካም ምኞትን ይዞ የሚመጣ በዓል ነው። ኢሬቻ እሴቱን ጠብቆ እንዲህ ባማረና በደመቀ መልኩ በሁሉም ብሔር ብሔረሰቦች ሁሉም ኢትዮጵያዊ በአንድነት ወጥቶ የሚያከብረው በዓል ሆኗል። በዓላችን ከእለት ወደ እለት እያደገ መጥቶ በማህበረሰባችን ዘንድ ኢሬቻ የጋራ አንድነታችን ነው ብሎ ህብረተሰባችን እንግዲህ ማክበር ከጀመረ ውሎ አድሯል። በተለይ ደግሞ በአሁን ሰዓት የውጭ ሀገር ቱሪስቶች ወደ ሀገራችን ይመጣሉ። ወደ ሀገራችን ሲመጡ ደግሞ እንደ አዲስ አበባ ከተማ ደግሞ ሀገር ከውጪ የምታገኘው የገቢ ምንጭ አለ። የሀገር ኢኮኖሚ የሚያድግበት አዲስ አበባ ደግሞ ውቧ አዲስ አበባ ከአምናው በዘንድሮ በተሻለ መልኩ አምራ አሸብርቃ እንግዶቿን ለመቀበል ራሷን አዘጋጅታለች። ኢኮኖሚ አንፃር ለከተማ እድገት ለትልቅ ፋይዳ አለ። ሀገራዊ ኢኮኖሚ አለ እንደሀገር። ከዛ ውጪ ህዝቦች ለህዝቦች ትስስር አንደኝነትን፣ ፍቅርን፣ አብሮ ቀጣይነት ሰው አብሮ እንዲኖር በሰላም ተፈቃቅሮ እንዲኖር የወዳጅነትን ኃይል ያጠናክራል። አዲሱ ትውልድም ተሞክሮ ይወዝበታል። ሰው ደግሞ እንደ ኢትዮጵያዊነት አንድነትን ያጠናክራልና ትልቅ ሚና ይጫወታል። ለሰላም፣ ለአንድነት፣ ለኢኮኖሚ፣ ለመተባበር አንድነትን ማሳያ ነው። ኢሬቻ የሰላም ነው። ኢሬቻ የደስታ ነው። ኢሬቻ ከጨለማ አውጥተ ለዚች ብርሃን ያደረስከን አምላክ ክብር ይስፋ ነው። እሱን ለማመስገን ነው ኢሬቻ ላይ በየአመቱ የምናከብረው። ኢሬቻ ማለት የሰላም፣ የፍቅር፣ የወዳጅነት፣ የአንድነት ነው። ክረምትን ጨርሰን ወደ በጋ ለመግባት ስንል ክረምትን በደና ወጥተናል። አሁንም ደግሞ በጋውን በሰላም አኑረን ብለን ኢሬቻ የምናደርግበት ስርዓት ነው። ስለዚህ ኢሬቻ ማለት የፍቅር፣ የደስታ፣ የአንድነት ነው። ስለዚህ ህዝባችን ከቅድመ አያት ጀምሮ ልክ ክረምቱ ሲያልፍ ክረምቱን ወጥተናል። አሁንም ደግሞ በጋ ላይ የተለያዩ ድርጊቶች ይፈጸማሉ። እሱንም በሰላም አሳልፈን ብሎ ኢሬቻ የሚያደርግበት ነው። ስለዚህ ኢሬቻ ማለት ከጥንት ጀምሮ የፍቅር የደስታ ነው። በጣም ደስ የሚል ነው። በየቦታ እዚህ ብቻ ሳይሆን በየቦታ ከመስቀል ጀምሮ Yar
ረግጬ